ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። በኢትዮጵያ እየተንከባለሉ ለመጡ ችግሮች በዘላቂነት ለመፍታት ለተጀመረው የምክክር ሂደት ሁሉም የመፍትሄው አካል ሊሆን ይገባል ሲሉ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን በዳዋ ጨፋ ወረዳ ከመሰሎቹ ጋር በጫካ ሲንቀሳቀስ የነበረው የሸኔ አመራር እጁን ሰጠ። በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ ተሰምቷል። በዚህ ጉዳይ ላይ ተጨማሪ ዜና ይዘናል። ከውጭ ከኳታር ገንዘብ ተቀብለዋል የተባሉ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ረዳቶች ታሰሩ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቱብ ቻናሉን ሰብስክራይብ እንዲሁም ይዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችን ሆኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም የመጋቢት 24 ፍሬዎች በሁሉም የኢትዮጵያ መንደሮች እንዲዳረሱ ተግተን እንሰራለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ሀገራዊ ለውጡን እውን የሆነበትን 7ኛ ዓመት መጋቢት 24 ቀን 2010 ዓ.ም በማስመልከት መልእክት አስተላልፈዋል። የመጋቢት 24ን ፍሬዎች በእያንዳንዱ የኢትዮጵያ መንደሮች ለማዳረስ ተግተን እንሰራለን በማለት ገልጸው በሚወረወሩብን ድንጋዮች ብልጽግናን እንገነባበታለን ብሏል። መጋቢት 24 ትናንትና ዛሬንና ነገን የዳርና የመሀልን ግንባርና አጋርን አርሶና አርብቶ አደርን ግለሰብና ቡድንን አካባቢያዊና ሀገራዊ ማንነትን በመደመር እሳቤ ያግባባች በዘመናዊቷ ኢትዮጵያ ታሪክ ውስጥ ልዩ ቦታ ያላት ቀን ናት ብሏል። በመደመር ጎዳና ኢትዮጵያን ወደ ብልጽግና ለማዳረስ የተጀመሩት ስራዎች ፍሬያቸውን ማሳየት መጀመራቸውን ጠቅሰው ኢትዮጵያ በዓለም ላይ ተገቢውን ቦታ ለመያዝ ተቃርባለች ብሏል። ኢትዮጵያ በድህነትና ኋላ ቀርነት ይነሳ የነበረው ስሟ በስንዴ አረንጓዴ አሻራ፣ ታላቁ የኢትዮጵያ ህዳሴ ግድብ፣ የቱሪስት መዳረሻ ምቹ ቦታዎች፣ በፈጣን የኢኮኖሚ እድገት በጎ ገጽታዎች መጠራት መጀመሯን አነስቷል። በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ አማካኝነት ሀገር የሚቀይሩ ፕሮጀክቶች ተጀምረው እንዲጠናቀቁና ከዕዳ ወደ ምንዳ ለመጓዝ መጋቢት 24 መነሻ ሆናለች ሲሉም አውስተዋል። በመጋቢት 24 ለመፍጠርና ለመፍጠን የሚያስችል አውድ መዘርጋቱንና እንደ ህዳሴ ግድብ ያሉ ሀገራዊ ሀሳቦች ከእንቅፋት ተርፈው ለብርሃን መብቃታቸውን ገልጸዋል። ምክትል ጠቅላይ ሚኒስትሩ አክለውም አረንጓዴ አሻራ፣ የሌማት ትሩፋት፣ የምግብ ሉዓላዊነት፣ የትምህርት ቤት ምገባና የኮሪደር ልማትን የመሳሰሉ ተነሳሽነቶች የመጋቢት 24 ውጤቶች መሆናቸውን ጠቅሷል። እነዚህን የመጋቢት 24 ፍሬዎች መንከባከብና ማስፋፋት ብቻ ሳይሆን ፍሬዎቹን ከጃርቶችና ከቀብሮች መጠበቅ አለብን፣ ማንም ከመዳረሻችን አያስቀረንም ሲሉ ተናግረዋል። መጋቢት 24 የኢትዮጵያ ስብራቶች በማከም ዘርፈ ብዙ የልማት ስኬቶችን በማስመዝገብ ከተረጅነት መውጣት የሚያስችል አዲስ የልማት ምዕራፍ የተጀመረበት ታሪካዊ ዕለት መሆኑን በምክትል ፕሬዚዳንት ማዕረግ የኦሮሚያ ክልል የገጠር ክላስተር አስተባባሪ አዲሱ አረጋ ገለጹ። የለውጡን 7ኛ ዓመት ምክንያት በማድረግ የአዳማ ከተማና ምስራቅ ሸዋ ዞን ነዋሪዎች የተሳተፉበት የድጋፍ ሰልፎች በአዳማ ተካሂዷል። በድጋፍ ሰልፉ ላይ ተገኝተው መልእክት ያስተላለፉት በምክትል ፕሬዚዳንት ማዕረግ የኦሮሚያ ክልል ገጠር ክላስተር አስተባባሪ አቶ አዲሱ አረጋ መጋቢት 24 ህዝቡ ትልቅ ድል የተጎናጸፈበት ዕለት ነው ብሏል። ቀኑን ሁሉን አቀፍ ህዝቦች እኩልነት፣ ወንድማማችነትና ጠንካራ የዲሞክራሲ ስርዓት ለመገንባት መሰረት የጣለበት መሆኑንም ተናግረዋል። ከለውጡ በኋላ በኦሮሚያ ክልል ትልልቅ ሪፎርሞች የተካሄዱበት እንደነበር አስታውሰው በዚህም ዘመናዊ አገልግሎት አሰጣጥ እንዲረጋገጥ እድል መፈጠሩን ገልጿል።
በእነዚህ ዓመታት በክልሉ አዲስ የቀበሌ መዋቅር የተዘረጋበትና በቅርበት የገጠር ሕዝብ የተሻለ አገልግሎት ማግኘት የጀመረበት ወቅት መሆኑንም አንስተዋል። መጋቢት 24 የኢትዮጵያን ስብራቶች በማከም ዘርፈ ብዙ የልማት ስኬቶችን በማስመዝገብ ከተረጅነት መውጣት የሚያስችል አዲስ የልማት ምዕራፍ የተጀመረበት ታሪካዊ ዕለት ነው ሲሉም ተናግሯል። የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ አባቡ ዋቆ በበኩላቸው ዕለቱ በርካታ የህዝብ ጥያቄዎች ታሪካዊ ምላሽ ያገኙበት መሆኑን ገልጿል። ከለውጥ በኋላ በተያዘው መንገድ ህዝቡ ከተረጅነት ወደ ምርታማነት ለመሸጋገር ትልቅ ስራዎች እየተከናወነ መሆኑን አስረድቷል። መጋቢት 24ን ስናነስብ በሁለንተናዊ መልኩ የተጀመሩ የማህበራዊና ኢኮኖሚያዊ ለውጦችን ለማስቀጠል ቃል መግባት ነው ያሉት ደግሞ የአዳማ ከተማ አስተዳደር ከንቲባ አቶ ኃይሉ ጀልዴ ናቸው። የከተማዋ ህዝብም የለውጥ ውጤቶችና ትሩፋቶች በተለይ ችግሮችን ወደ እድል በመቀየር ሰርቶ ማሳየትና መለወጥ መቻል አለበት ሲሉም ገልጿል። የከተማዋን ህዝብ ኑሮና ህይወት መለወጥና ማሻሻል የሚያስችሉ እርምጃዎች የተወሰዱ መሆኑን ጠቅሰው ይህም ተጠናክሮ ይቀጥላል ብለዋል። መጋቢት 24 ቀን 2010 ዓ.ም የመጣውን ሀገራዊ ለውጥ 7ኛ ዓመትን ምክንያት በማድረግ በአሶሳ ከተማ ህዝባዊ ድጋፍ ሰልፍ እየተካሄደ ነው። ትናንት ዛሬን ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ እየተካሄደ በሚገኘው ህዝባዊ ሰልፍ የሃይማኖት አባቶች፣ በየደረጃው የሚገኙ አመራሮችና የተለያዩ የህብረተሰብ ክፍሎች የተሳተፉ ናቸው። የድጋፍ ሰልፈኞቹ መጋቢት የቀጣይ አርበኝነት ጅማሮ፣ ኢትዮጵያዊ እሴቶቻችን ለአዎንታዊ ሰላማችን የመጋቢት ፍሬ፣ የጋራ ትናንት የጋራ ዛሬ የሚል እና መሰል መልእክቶችን እያስተላለፉ ነው። በሌላ ዜና በሐረር ክልል በመጋቢት 24 የተገኙ ድሎችን፣ ስኬቶችን ማስቀጠል በሚያስችሉ ጉዳዮች ላይ የሚመክር መድረክ እየተካሄደ መሆኑ ተሰምቷል። በመድረኩ የክልሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር፣ በብልጽግና ፓርቲ ሐረሪ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ፣ የክልሉ ምክር ቤት አፈ ጉባኤ አቶ ሱልጣን አብዱል ሰላም፣ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሂዲን አህመድን፣ በየደረጃው የሚገኙ የፓርቲና የመንግስት አመራር አካላት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በውይይቱም ትናንት ዛሬንና ነገን ለኢትዮጵያ ልዕልና በሚል ርዕስ በምሁራን ጽሑፍ እየቀረበ ነው። የፓናል ውይይቱ መጋቢት 24 ያመጣቸውን ስኬቶች በቁርጠኝነት ለማስቀጠልና ሁለንተና የብልጽግና ጉዞን ለማሳለጥ እንደሚረዳም ተገልጸዋል። በኢትዮጵያ ሀገራዊ ለውጡ እውን የሆነበት 7ኛ ዓመት አስመልክቶ በሻሸመኔ ከተማ ታላቅ ህዝባዊ የድጋፍ ሰልፍ እየተካሄደ ይገኛል። በሰልፉ ላይ ከምዕራብ አርሲ ዞን 13 ወረዳዎች፣ 2 ከተማ አስተዳደሮችና ከሻሸመኔ ከተማ 4 ክፍለ ከተሞች የተውጣጡ የማህበረሰብ ክፍሎች የተሳተፉ ሲሆን የሃይማኖት አባቶች፣ አባገዳዎች፣ አደስንቄዎችና የተለያዩ የህብረተሰብ ክፍሎች ተገኝተውበታል። ሰልፈኞቹ በለውጡ መንግስት የተከናወኑ ያሉ የልማት ተግባራትን በመደገፍ በቀጣይም የተሻለ ስራ እንዲሰራ ከመንግስት ጋር በትብብር እንደሚሰሩ ባስተላለፉት መልእክት አረጋግጠዋል። ከሀገራዊ ለውጥ ወዲህ በዲሞክራሲ ስርዓት ግንባታ ላይ ማነቆ የነበሩ የተለያዩ ህጎችን በማሻሻል የዲሞክራሲ ምህዳሩ እንዲሰፋ መደረጉን የህዝብ ተወካዮች ምክር ቤት አባላት ገለጹ። ሌላው የምርጫ አዋጅ ማሻሻያ መደረጉም ገለልተኛ የምርጫ ቦርድን በማቋቋም አሳታፊ፣ ግልጽና ተአማኒ ምርጫ እንዲካሄድ ምቹ ሁኔታ መፍጠሩን አንስቷል። በህጎች ላይ ማሻሻያ መደረጉም ለዲሞክራሲ ምህዳሩ መስፋት ትልቅ ዕድል መፍጠሩ ነው የገለጹት። መንግስት በሀገራዊ ለውጡ የወሰዳቸውን እርምጃዎች ሀገርና ህዝብን በገለልተኝነት የሚያገለግሉ የዲሞክራሲ ተቋማት እንዲፈጠሩና የዲሞክራሲ ባህል እንዲዳብር መደረጉም አነስቷል። በሕዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ኢሳ ቦሩ በበኩላቸው ካለውጡ በፊት የህዝብ በደልና የሰብአዊ መብት ጥሰት እንደነበር አውስተዋል። የለውጥ መንግስት የሰብአዊ መብት ጥሰቶችን ያስቀሩ የፖሊሲ እርምጃዎችን መውሰዱን ጠቅሰው የጸረ ሽብር አዋጁን ጨምሮ በርካታ ጫና የሚፈጥሩ ህጋትን መሻሻላቸውን በማሳያነት አነስቷል። ከወንጀል ምርመራ እስከ ፍርድ አሰጣጥ ድረስ ሰብአዊ ክብርን እና ሙያዊ ስነ ምግባርን ተከትለው ቀልጣፋና ታማኝ አገልግሎት የሚሰጡ የፍትህ ተቋማት መፈጠራቸውንም ገልጸዋል። ተቋማቱ በቴክኖሎጂ ተደራጅተው ዘመናዊ አገልግሎት እየሰጡ መሆናቸውን ትልቅ እርምጃ ነው ሲሉም ተናግረዋል። የአሜሪካ አውሮራ ከተማ የባህል ልውውጥና ኢንቨስትመንትን ጨምሮ በተለያዩ መስኮች ከኢትዮጵያ ከተሞች ጋር በትብብር የመስራት ፍላጎት እንዳላት የከተማዋ ከንቲባ ማይክል ኮፍማን ገለጹ። በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም በኮሎራዶ ግዛት በምትገኘው አውሮራ ከተማ ከንቲባ ማይክል ኮፍማን የተመራ ልዑክን በጽህፈት ቤታቸው ተቀብሎ አነጋግሯል። አምባሳደሩ በኮሎራዶ በምትገኘው አውሮራ ከተማ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚገኙ ገልጸዋል። ውይይቱ በቀጣይ ለሚኖሩ የከተማ ለከተማ ግንኙነቶች፣ ለንግድና ኢንቨስትመንት ትብብሮች አስተዋጽኦ እንዳለው አመላክቷል።
በርካታ ትውልደ ኢትዮጵያውያን በከተማ መኖራቸው በአሜሪካና በኢትዮጵያ ላለው የባህል ልውውጥ ማጎልበት ወሳኝ ሚና እንደሚጫወቱ ተናግሯል። ለዚህም ስኬት ኤምባሲው አስፈላጊውን ድጋፍ ያደርጋል ነው ያሉት። የአውሮራ ከተማ ከንቲባ ማይክል ኮፍማን አውሮራ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን የሚገኙባት ከተማና ከተለያዩ ማህበረሰቦች አንጻር በቁጥሩ በሁለተኛ ደረጃ የሚገኝ ማህበረሰብ መሆኑን ጠቁመዋል። በከተማዋ የሚኖሩት ኢትዮጵያውያንና ትውልደ ኢትዮጵያውያን ለከተማዋ ኢኮኖሚያዊና ማህበራዊ እሴት እያበረከቱት ያለው አስተዋጽኦ ከፍተኛ እንደሆነ አመላክተዋል። በከተማዋ ከ118 የሚበልጡ በኢትዮጵያውያንና ትውልደ ኢትዮጵያውያን የሚመሩ የንግድ ተቋማት እንደሚገኙ ተመላክተዋል። በቅርቡ የከተማዋ ምክር ቤት አባል ሆነው የተመረጡት ትውልደ ኢትዮጵያዊ አምሳሉ ካሳው ትውልደ ኢትዮጵያውያን በከተማዋ ያላቸውን ዘርፈ ብዙ ተሳትፎ ጉልህ መሆኑን ያመላክታል ብሏል። የልዑክ ቡድኑ አባላት በከተማና ተቋማት ግንኙነት፣ በኢንቨስትመንትና በባህል ልውውጦች ዙሪያ በትብብር ለመስራት ያላቸውን ፍላጎት መግለጻቸውን በዋሽንግተን ዲሲ የኢትዮጵያ ኤምባሲ መረጃ አመላክተዋል። ኢትዮጵያና ኮሎምቢያ በቀጣይ በሚኖራቸው ግንኙነት በትምህርቱ ዘርፍ የሚደረጉ የጋራ ትብብሮችን አጠናክረው እንደሚቀጥሉ አረጋገጡ። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በኢትዮጵያ የኮሎምቢያ አምባሳደር ከሆኑት ዮሶን አርኪዮን ማኒስ ካፒቴን ጋር በአዲስ አበባ ተወያይቷል። በውይይታቸውም ሁለቱ ሀገራት በትምህርት ዘርፍ በይበልጥ በትብብር መስራት በሚችሉባቸው ጉዳዮች ላይ መምከራቸውን የትምህርት ሚኒስቴር መረጃ አመላክቷል። በኢትዮጵያ በኩል በትምህርት ዘርፍ በትብብር ለመስራት የሚያስችሉ ጉዳዮችን ሚኒስትሩ አብራርተዋል። በተለይም በከፍተኛ ትምህርት ዘርፍ በተማሪዎች ነጻ የትምህርት ዕድል፣ በሙዚቃና ባህል ልውውጥ እንዲሁም በሌሎች ጉዳዮች በትብብር መስራት እንደሚቻል አስረድተዋል። አምባሳደር ዮሶን አርኪዲዮን ሜኔስ ካፕቴ በበኩላቸው ኮሎምቢያ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ዝግጁ መሆኗን ገልጸው በትምህርት ዘርፍም በትብብር መስራት እንደምትፈልግ አረጋግጠዋል። በከፍተኛ ትምህርት ዘርፍ ነጻ የትምህርት ዕድልና የባለሙያ ልውውጥ፣ በከፍተኛ ትምህርት የሰላም ግንባታ እንዲሁም በሙዚቃና ባህል ልምድ ልውውጥ በማድረግ ረገድ በትብብር መስራት እንደሚፈልጉ አነስተዋል። ሁለቱ አካላት በቀጣይ በሚኖራቸው ግንኙነት በትምህርት ዘርፍ የሚደረጉ የጋራ ትብብሮችን አጠናክረው ለመቀጠል ተስማምተዋል። በትግራይ ክልል ለሚገኙ የጤና ተቋማት 120 አምቡላንሶችን ጨምሮ የመድኃኒትና የሕክምና መሳሪያዎችን ድጋፍ መደረጉን በኢትዮጵያ ቀይ መስቀል ማህበር የትግራይ ክልል ቅርንጫፍ ጽሕፈት ቤት ገለጸ። የቅርንጫፍ ጽሕፈት ቤት ኃላፊ አቶ ብርሃኑ መኮንን እንደገለጹት በክልሉ ያለውን መሰረታዊ የመድኃኒት አቅርቦት እጥረትን ለመፍታትና የአምቡላንስ ተደራሽነትን ለማስፋት ማህበሩ ከአጋር ድርጅቶች ጋር በመተባበር ድጋፍ ተደርጓል። የ120 አምቡላንሶቹን ድጋፍ መደረጉ በተለይ ከወሊድ ጋር በተያያዘና በድንገተኛ አደጋ በእናቶችና ህጻናት ላይ የሚከሰት ሞትን ለመቀነስ ትልቅ አስተዋጽኦ እንዳለው ተናግሯል። የክልሉን የጤና አገልግሎትና ስርዓት ለማሻሻልም ተጨማሪ ስራዎች እንደሚጠይቅ ገልጸው በገጠር አካባቢ በሚኖረው ማህበረሰብ ዘንድ ያለውን የመድኃኒትና የአምቡላንስ አገልግሎት ተደራሽነትን ለማሳደግ በትኩረት እየተሰራ መሆኑን አመላክቷል። በተመሳሳይ የአይደር ስፔሻላይዝድ ሪፈራል እና የመቀሌ አጠቃላይ ሆስፒታል 18 ሚሊዮን ብር ግምት ያላቸው የህክምና ቁሳቁስን በድጋፍ መልክ አግኝቷል። በርክክብ ስነ ስርዓቱ ላይ የተገኙት በክልሉ ጊዜያዊ አስተዳደር የጤና ቢሮ ተወካይ አቶ ሚካኤል ሀጎስ ለድጋፉ አመስግነው መንግስታዊና መንግስታዊ ያልሆኑ ድርጅቶች እያደረጉት ያለውን መሰል ተግባር አጠናክረው እንዲቀጥሉ ጥሪ አስተላልፈዋል። ይህ ዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። በአማራ ክልል ለኦሮሞ ብሔረሰብ አስተዳደር ዞን በደዋ ጨፋ ወረዳ ከመሰሎች ጋር በጫካ ሲንቀሳቀስ የነበረው የሸኔ አመራር እጁን ሰጠም። በትግል ስሙ ለንጬ ቦሰና ወይም አህሙዬ የሚባለው የሸኔ አመራር ከነ አጃቢዎች ነው እጁን የሰጠው። ሌንጮ ቦሰና እጁን የሰጠው በተለምዶ ኦዳ ግራዶ በሚባለው ቦታ በሰላማዊ መንገድ እጁን መስጠቱን ምንጮች ገልጿል። በተመሳሳይ በጀባትና አመያ አካባቢ ሲንቀሳቀሱ የቆየው የሸኔ ቡድን በርካታ ታጣቂ ጨምሮ የነ ጃልመሮን ጥፋት አካሄድ በመቃወም ከነ ሙሉ ትጥቁ በሰላም እጁን ለሰራዊቱ እየሰጠ እንደሚገኝ ተሰምቷል። ከአሁን ቀደም በጃልሸኝ የሚመራው ቡድን የሰላም አማራጭ ተቀብሎ ወደ ሀገር ቤት መግባቱንና አሁን ላይ በተለያየ መንግስት መዋቅር በአመራርነት እየሰራ እንደሚገኝ ይታወቃል። በኢትዮጵያ እየተንከባሉ ለመጡ ችግሮች በዘላቂነት ለመፍታት ለተጀመረው የምክክር ሂደት ሁሉም የመፍትሄው አካል ሊሆን ይገባል ሲሉ የኢትዮጵያ ሀገራዊ ምክክርና ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። በአማራ ክልል የምክክር ሂደት ዙሪያ ግንዛቤ ለመፍጠር የተዘጋጀ ውይይት መድረክ በባህር ዳር ከተማ በመካሄድ ላይ ነው። በመድረኩ ላይ የተገኙት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ ባለፉት 3 ዓመታት የተለያዩ ምዕራፎችን በማለፍ የአጀንዳ ማሰባሰብ የምክክር ምዕራፍ ላይ መድረሱን ተናግረው በዚህ ሂደትም የተለያዩ የህብረተሰብ ክፍሎችን ማሳተፉን አነስተዋል። በሂደቱ አካታችና ሁሉንም አሳታፊ ያደረገ የምክክር ሂደት የተከናወነ መሆኑን ጠቅሰው በተጠናከረና ውጤት በሚያመጣ መልኩ ይቀጥላል ብሏል።
በዋና ዋና ሀገራዊ ጉዳዮች ላይ ተነጋግሮ የጋራ መፍትሄ ለመሻት ኢትዮጵያ እየመከረች ትገኛለች ያሉት ዋና ኮሚሽነሩ በዚህ አካታችና አሳታፊ የምክክር ሂደት በአማራ ክልልም የነቃ ተሳትፎና ገዛ እንዲደረግ ጠይቋል። በኢትዮጵያ እየተንከባለሉ ለመጡ ችግሮች መሰረታዊ መፍትሄው ምክክር መሆኑን አነስተው የዚህ መፍትሄ አካል ለመሆን ሁሉም ሊዘጋጅ እንደሚገባው አስገንዝበዋል። በመድረኩ የሃይማኖት አባቶች፣ አርቲስቶች፣ የፖለቲካ ፓርቲ ተወካዮች፣ የህግ ባለሙያዎችና ሌሎችም አካላት እየተሳተፉ ይገኛሉ። የምክክር መድረኩ የተዘጋጀው በኢትዮጵያ ሀገራዊ ምክክር ኮሚሽንና የኢትዮጵያ ፕሬስ ድርጅት ትብብር ሲሆን በመጪው ቅዳሜ የአጀንዳ ማሰባሰብ ስራው በአማራ ክልል እንደሚጀመር ተመላክተዋል። የኮማንዶ ክፍለ ጦር ሬጅመንት በአማራ ክልል የኦሮሞ ብሔረሰብ ዞን አርጡማ ፋርሲ ወረዳ የሰላም ጋሻ ሚሊሻውን ነው በሚል መሪ ቃል ያሰለጠናቸውን ሚሊሻዎች አስመርቋል። የኮማንዶ ክፍለ ጦሩ ዋና አዛዥ ኮሎኔል ሰለሞን ጸጋይ ሽብር ቡድኑ አካባቢው ከአሸባሪው ሸኔና ከጽንፈኛው ነጻ ማውጣት መቻሉን ገልጸው ትልቁ የሰላም መሰረት የአካባቢ ሚሊሻ እንደሆነ ተናግረዋል። አሁን ያለውን ሰላም በማስጠበቅ ጸረ ሰላም ኃይሎችን የማጥራትና የመልቀም ስራው ይበልጥ ትኩረት አድርገው መስራት እንዳለባቸው አመላክተዋል። በአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ዋና አስተዳዳሪ አቶ አሊ አባፍሮ ሚሊሻዎች የሰላም ጋሻ መሆናቸውን አውስተው በቀጠናው የነበረው የሸኔ ቡድን ዛሬ ላይ ተመቶ ሰላም እንዲሰፍን የኮማንዶ ክፍለ ጦር ትልቁን ሚና በመወጣቱ ምስጋና አቅርበው ሚሊሻዎች ሬጅመንት አሰልጥኖ ማስመረቁ ሰራዊቱ ምንጊዜም ለሰላም ዘብ የቆመ ስለመሆኑ ማረጋገጫ ነው ብለዋል። በሌላ ዜና የማዕከላዊ እዝ በተሰማራበት የግዳጅ ቀጠና ሁሉ ላስመዘገበው አመርቂ ውጤት ህብረተሰቡ ከሰራዊቱ ጎን ተሰልፎ የተለያየ ድጋፍ በማድረግ ያበረከተውን አስተዋጽኦ የሚደነቅ መሆኑን የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ገለጹ። አዛዡ የእዙ አይበገሬ ክፍለ ጦር ከሸኔ የሽብር ቡድን የቡድን እና የነፍስ ወከፍ ትጥቆችን መማረኩንም ተመላክቷል። ማዕከላዊ እዝ በደቡብ ምዕራብ ሸዋ ዞን ተሰማርቶ የኦነግ ሸኔን የሽብር ቡድን በመጠራረግ ለተገኘው ድል ህብረተሰቡ የማይተካ አጋርነቱን አሳይቷል ያሉት ጀኔራል መኮንኑ ሰራዊታችን የሰላም ሰራዊት በመሆኑ አሁንም ጫካን የመረጡት ቡድኖችን ለመቀበል ዝግጁ ሁነን ይህ ሳይዋጥላቸው ቀርቶ አፈሙዝ የመረጡትን በመጠራረግ የህብረተሰቡን ሰላም ለመመለስ እየሰራ ነው ብሏል። ህብረተሰቡ የተለመደ ድጋፉን በማድረግ ሰላምን በማስፈን ግንባር ቀደም ተጠቃሚ መሆኑን በመገንዘብ የቀሩ ተልእኮዎችን በብቃት እንዲጠናቀቁ ጥንካሬዎችን በማስቀጠል ህዝባዊ ወገንተኝነቱን ሊያጠናክር እንደሚገባ ሌተናል ጀነራል ዘውዱ በላይ አሳስበዋል። የደቡብ ምዕራብ ሸዋ ዞን ነዋሪዎች በበኩላቸው በኦነግ ሸኔ ሽብር ቡድን ሀብት ንብረታቸው ተዘርፎ ሲንገላቱ መቆየታቸውን ገልጸው ሰራዊቱ ወደ ቀጠናው ከገባ ጊዜ ጀምሮ ከተሞች ከሽብር ቡድን ነጻ ሆነው የልማት እንቅስቃሴ ተስፋ ሰጭ ሆኗል። ይህም ሰራዊቱ በከፈለ መስዋዕትነት ነውና ታላቅ አክብሮት አለኝ ብለዋል። በመከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኢንፎርሜሽን ግንኙነት ሲስተም መምሪያ ሁሉንም የግንኙነት አማራጮች በመጠቀም በሀገር ውስጥና በሰላም ማስከበር ግዳጅ አስተማማኝ 24/7 ግንኙነት እንዲኖር በቁርጠኝነት እየሰራ መሆኑን የመመሪያው ኃላፊ ተወካይ ኮሎኔል ረታ አበበ ገልጸዋል። ከቴክኖሎጂ ሽግግር አንጻር በርካታ ስራዎች መሰራታቸውን ያወሱት ኃላፊው ተወካዩ በተለይ ነባሩን የወታደራዊ ሬዲዮ ግንኙነት በአዲስና ዘመናዊ አማራጭ ቴክኖሎጂ ባላቸው የግንኙነት ሬዲዮችን ከመተካት ስራው ጎን ለጎን ሙያተኛው ከቴክኖሎጂው ጋር እንዲዋሃድና አቅሙን እንዲያጎለብት ስልጠና በስፋት የተሰጠ መሆኑን ተናግረዋል። በኢንፎርሜሽን ግንኙነት ሲስተም መመሪያ የኮሚኒኬሽን ባለሙያ ሻለቃ ባህሩ ተሾመ ዘመኑ የሚጠይቀውን ቴክኖሎጂ መሸከም የሚችል የሰው ኃይል ከማብቃት አንጻር በርካታ ስራዎች መሰራታቸውን ገልጸው ስልጠናው ቀጣይነት እንደሚኖረውም ተናግረዋል። በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ዋለ። ከአንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል ምክንያት በአንዲት ግለሰብ ላይ የግድያ ወንጀል የፈጸመውና በሌለበት የዕድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር ውሏል። ተከሳሹ ጌታቸው ዓለም ፀሐይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንፃ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመላክተው ተከሳሹ በህንፃው 6ኛ ፎቅ ወደሚገኘው የክፍለ ከተማው የፋይናንስና ኢኮኖሚ ልማት ጽሕፈት ቤት ቢሮ ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀልን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮዋ ውስጥ እያራራጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል።
በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የውጭ ዜና። ከኳታር ገንዘብ ተቀብለዋል የተባሉት የጠቅላይ ሚኒስትር ኔታንያሁ ረዳቶች ታሰሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራ አውግዘዋል። ረዳቶቻቸው አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሃ የማይቋጠር ሲሉ አጣጥለውታል። የኔታንያሁ አማካሪዎችና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር የዋሉት የባህረ ሰላጤዋን አገር ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸውን ምርመራ ጋር ተያይዞ ነው። ሁለቱም ባለስልጣናት ምንም አይነት ጥፋት አልፈጸሙም ሲሉም አስተባብሏል። ፖሊስ ስማቸውን ይፋ ያላደረጋቸውና ረዳቶቻቸውን እስር፣ እገታ ሲሉ የጠሩት ኔታንያሁ አክለውም ምንም አይነት ኬዝ የለም ብለዋል። በሐማስና በእስራኤል መካከል በተደረሰው የጋዛ ተኩስ አቁም ስምምነት ቁልፍ አሸማጋይ የሆነችው ኳታር በበኩሏ በባለስልጣኗ የስም ማጥፋት ዘመቻ ስትል አጣጥለዋለች። ኔታንያሁ በእስራኤል እየተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸው ተቋሞች የተቀጣጠሉ ባለበት ወቅት ነው ይህ የተሰማው። ጠቅላይ ሚኒስትሩ የእስራኤል ታጋቾች ከመለቃቸው በፊት በጋዛ ላይ እንደገና ጥቃት መጀመራቸው፣ የሺን ቤት ወይም የአገር ውስጥ የደህንነት ኤጀንሲን ዳይሬክተር ማባረራቸው እንዲሁም የፍትህ ስርዓቱን ለማለፍ የሚያስችል አወዛጋቢ ማሻሻያ ማቅረባቸው ጋር ተያይዞ ተቃውሞ እየገጠማቸው ይገኛል። በያዝነው ሳምንት ሰኞ የእስራኤል ፖሊስ በጠቅላይ ሚኒስትሩ ጽህፈት ቤትና በኳታር መካከል ያለውን ግንኙነት ለማጣራት እየተካሄደ ባለው ምርመራ 2 ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። ፍርድ ቤቱ በጉዳዩ ላይ ተጨማሪ መረጃዎች እንዳይወጡ ያስተላለፈውን የእግድ ትዕዛዝ ተከትሎ ፖሊስ ተጨማሪ ዝርዝር ከመስጠት ተቆጥቧል። የእስራኤል ሚዲያዎች በበኩላቸው በቁጥጥር ስር የዋሉት የጠቅላይ ሚኒስትሩ የቅርብ አማካሪ ጆናታን ኦሪች እና የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ የነበሩት ኤሊ ፍሌድስቴይን መሆናቸውን ዘግበዋል። ባለሥልጣናቱ ከውጭ ወኪል ጋር ግንኙነት በመፍጠር በገንዘብ ዝውውር፣ ሙስና፣ ማጭበርበርና እምነትም በማጉደል ተጠርጥሯል ተብሏል። ረዳቶቻቸውን አስመልክቶ በፖሊስ ተጠይቀው ምስክርነታቸውን የሰጡት ኔታንያሁ እስሩን እንዲሁም ምርመራውን በማውገዝ በቪዲዮ መልእክታቸውን አስተላልፈዋል። ፖለቲካዊ ዝንባሌ ያለው ምርመራ እንደሆነ ተረድቻለሁ፣ ነገር ግን ምን ያህል ፖለቲካዊ ነው የሚለው አልገባኝም ነበር ያሉት ጠቅላይ ሚኒስትሩ አክሎም ጆናታን ኦሪችና ኤሊ ፊሊስዲስቴይን አግተው ሕይወታቸውን ጭንቀት ውስጥ ከተዋቸዋል ብለዋል። የጠቅላይ ሚኒስትሩ ሊኩድ ፓርቲ የጠቅላይ አቃቢ ሕግና የሺን ቤት ኃላፊን ኬዙን ሆን ብለው በማቀነባበር ወንጅሏል። በተጨማሪም ጆናታን ኦሪችን በማሸበር በጠቅላይ ሚኒስትሩ ላይ የሐሰት ምስክርነት እንዲሰጥ የሚደረግ ማስፈራሪያ ነው ብለዋል። ማክሰኞ ዕለት አንድ የፍርድ ቤት ዳኛ ጥልቅ ምርመራ የሚያስፈልገው ምክንያታዊ ጥርጣሬዎች አሉ በሚል የሁለቱን ባለስልጣናት እስር ለ3 ቀናት አራዝመዋል። ፖሊስ የ9 ቀናት ተጨማሪ ጊዜ ጠይቆ ነበር። ዳኛው ሜናህም ሚዝራሂ 2 ግለሰቦች የኳታርን ገጽታ ለመገንባትና ስለ ግብፅ እንዲሁም በጋዛ የተኩስ አቁም ላይ ባላት ሚና አፍራሽ መልእክቶችን በማሰራጨት መርማሪዎች እንደጠረጠሯቸው ገልጸዋል። ለዚሁ ዓላማም ለኳታር የሚሰራ የአሜሪካ ሎቢ ወይም ወትዋች ድርጅትና በባለሥልጣናቱ መካከል የገንዘብ ክፍያ የተፈጸመበት የቢዝነስና ኢኮኖሚ ትስስር አለ ብለዋል። ሁለተኛው የዓለም ጦርነት ወቅት ሚስጥራዊ መልእክት በመስበር እውቅና ያተረፉት እንግሊዛዊቷ በ101 ዓመታቸው ከዚህ ዓለም በሞት ተለዩ። ቻርሎት ቤቲ ዌብ ሰኞ ምሽት ማረፋቸውን የሴቶች ሮያል አርሚ ኮር ማኅበር አስታውቋል። ዌብ ብሌችል ኮድ ብሬከርስ ተብለው ከሚታወቁት የሚስጥራዊ መልእክት ሰባሪዎች መካከል በሕይወት የቆዩ ብቸኛው ሰው ነበሩ። ቤት ዌብ ገና በ18 ዓመታቸው ነው በባኪንግሃምሸር የሚገኘውን በወታደራዊ እንቅስቃሴ የተቀላቀሉት። ወደ አሜሪካው ፔንታጎን አቅንተው የጃፓን ሚስጥራዊ መልእክቶችን በመፍታትም አግዟል። የ2021 የፈረንሳይ ከፍተኛውን ወታደራዊ ማዕረግም ተሸልሟል። የሴቶች ሮያል አርሚ ኮር በማኅበር በለቀቀው መግለጫ ቤት ዌብ ለ10ታት ሴቶች በጦር ሰራዊት ያላቸውን ሚና እንዲነቃቃ ያደረጉ ናቸው ብሏል። ብሌችሊ ፓርክ ትረስት የተባለው ድርጅት ዋና ስራ አስኪያጅ ኢያን ስታንዴን
ቤቲ ዌብ በስራቸው ብቻ ሳይሆን እሳቸውና አጋሮቻቸው የሰሩት ስራ እንዳይረሳ በማድረጋቸው ይታወሳሉ ብሏል። ቤቲ ዌብ በአውሮፓውያኑ 2020 ለቢቢሲ በሰጡት ቃለ ምልልስ እንደተናገሩት የምስጢራዊ መልእክት መስፈሪያውን እንቅስቃሴ እስኪቀላቀሉ ድረስ ስለሙያው እውቀት አልነበራቸውም። በወቅቱ በአቅራቢያው በሚገኝ ኮሌጅ እየተማሩ እንደነበርም ተመላክቷል። ነገር ግን ቋሊማ ከመዘጋጀት ባለፈ ሀገራችንን እናገልግል በሚል ቡድኑን መቀላቀላቸውን ያወሳሉ። በልጅነታቸው እናታቸው ጀርመንኛ ቋንቋ እንዳስተማሯቸው ተናግረው የምስጢራዊ መልእክቶችን ለመፍታት እንዳገዛቸው ይመክራሉ። ምስጢራዊ መልእክት የሚፈታውን ቡድን ከተቀላቀሉ በኋላም ለቤተሰቦቻቸው የት እንዳሉ ምን እንደሚሰሩ ሳይናገሩ እስከ 1975 እንደቆዩም ያስታውሳሉ። ባረፉበት ቤት ሁሉ ስራቸውም ምን እንደሆነ ሲጠየቅ ጸሐፊ የሚል ነበር ምላሻቸው። ለ4 ዓመታት ብሌቸሊ ካገለገሉ በኋላ ሁለተኛው የዓለም ጦርነት በ1945 ሲቋጭ ወደ አሜሪካ መከላከያ ሚኒስቴር መስሪያ ቤት ፔንታገን አቅንተው ማገልገል ጀምሯል። በፔንታገን የነበራቸው ስራ የተፈቱ የጃፓንኛ የተጻፉ ምስጢራዊ መልእክቶችን ማሰባጠርና መተንተን ነበር። አሜሪካ ጃፓን ላይ አቶሚክ ቦምብ ልትጥል እንደምችል እንደሚያውቁ የሚናገሩት ቤቲ ዌብ ስራቸውን ካጠናቀቁ በኋላ ወደ ዩናይትድ ኪንግደም ተመልሰው ሽሮፕሸር አካባቢ በሚገኝ ትምህርት ቤት ጸሐፊ ሆነው ማገልገል ጀመሩ። በ2014 በፈረንሳይ ፕሬዚዳንት ፍራንኳ ኦላንድ የፈረንሳይ ከፍተኛ ማዕረግ የሆነውን ሊጊዮን ዶኦኖር ከተሰጣቸው 6000 ብሪታንያውያን መካከል አንዷ ቤቲ ዌብ ነበሩ። በ2023 ደግሞ የንጉሥ ቻርልስን የንግስና ሰሚት ለመታደም ከ203 ሀገራት ከተጋበዙ 2200 ሰዎች መካከል አንዷ ነበሩ ሲል ቢቢሲ በዘገባው አስታውሷል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ።